አገባሻለሁ ብሎኝ ሲንፉዳን አንጀዴ በፍቅር ቆይተን ጃለላን ወሊን ቱሬ መጨረሻ ላይ ኡመረቲ ሚስት እንዳለው ሰማሁ። ሰላም ዌልካም የቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ ስለምን እንይ እነዚህን ሁለት ቃላት አሳያችኋለሁ። መስማትና ማዳመጥ። በኦሮምኛም ደግሞ እንደዚሁ dhaggeeffachuu fi dhaga'u ይባላሉ። በእንግሊዘኛ ደግሞ ሊስን ኤንድ ሂር። እነዚህን በደንብ አድርጌ የማሳያችሁ ይሆናል። ነገር ግን ደግሞ ከዚህ በተጨማሪ በዚህ ስር ማለት ነው ለምሳሌ እሱ እንልና እሱ፣ እሷ ብለን እሷው እንላለን። በኮሚኒኬሽን ወይም በተግባቦት ውስጥ ደግሞ እነዚህን ካላወቃችሁ ብዙ ጊዜ የሆነ ያላዋቂ ቋንቋ ነው የሚሆንባችሁ፣ ወይም ድርቅ ያለ ቀጥታ የሆነ ስለሚሆን ብዙ ጊዜ ተማሪ ነው የምትሆኑት ማለት ነው። በኦሮምኛም ይሁን በአማርኛም ይሁን ማለት ነው። ስለዚህ እሷው፣ እሱ፣ እነሱ፣ እኔው የሚሉ ነገሮችን ወደ ኦሮምኛ እየቀየርን ደግሞ እናያለን ማለት ነው። በጣም ጠቃሚ ነገር ነው ይሄ። እንዳታቋርጡ እስከ መጨረሻው ድረስ እዩኝ። ነገር ግን ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁት ሰብስክራይብ አሁኑኑ አድርጉ። አሙማ ሰብስክራይብ ላይ ጎዳ። አሁን dhaggeeffachuu ማለት በአማርኛ ማዳመጥ ማለት ነው። ማዳመጥ በእንግሊዝኛ ይሄ ሊስን የምንለው ማለት ነው። dhaga'u ማለት ደግሞ መስማት ማለት ነው። ኖርማሊ መስማት ማንኛውንም አላፊ አግዳሚ ድምፅ በዙሪያችሁ የሚሰማ ወይም ድምፅ የሚያወጣ ነገርን ሁሉ ቶታሊ የመስማት ችሎታን የሚገልጽ ነገር dhaga'u ይባላል፣ ወይም ደግሞ መስማት። ኢን እንግሊሽ ሂር ይባላል። እዚህ ጋር ግን ለምሳሌ እንግሊዘኛው ላይ የሆነ ነገር ልስጣችሁ። ኖርማሊ የዛሬው እንትናችን እንግሊዘኛ አይደለም። ነገር ግን ሊስን ስትሉ ሊስን ቱ ትላላችሁ። ለምሳሌ አይ አም ሊስኒንግ ቱ ሬዲዮ ይባላል። አይ አም ሂሪንግ ቱ ሬዲዮ አይባልም። ስለዚህ አይ አም ሊስኒንግ ቱ ሬዲዮ። እንደዚሁም ደግሞ አፋን ኦሮሞዳን ነደጌፈዱ ይባላል። ነደጌፈዱ ኢን እንግሊሽ ምን ማለት ነው? ሊስን ቱ ሚ፣ ሊስን ቱ ሚ ማንደ ማለት ነው። እዚህ ጋር የሁለቱ ልዩነታቸው ምንድን ነው? dhaggeeffachuu ማለት ብዙ ጊዜ ትኩረት ሰጥቶ የሆነን ነገር አቴንሽን ሰጥቶ ማዳመጥ ማለት ነው። dhaga'u ስንል ደግሞ ዝም ብሎ ብቻ ማንኛውንም ድምፅ የሚሰማ ነገር ሁሉ ጆሮአችን መስማት የሚችለውን ድምፅ ሁሉ እንደ መስማት እንደማለት ነው። ወደ እንግሊዝኛውም ስናመጣው ምን ይሆናል? ሂር ይባላል ማለት ነው። ለምሳሌ አሁን ስማኝ ለማለት ስትፈልጉ ስማኝ ነደገይ ይባላል። ነደገይ ማለት ስማኝ ማለት ነው። እንዲሁም ደግሞ አዳምጠኝ ለማለት ነደጌፈዱ ይባላል። ነደጌፈዱ። እነዚህ ሁለቶች በእንግሊዝኛ በአጠቃላይ ምን ይሆናሉ? ሊስን ቱ ሚ ማለት ነው። ሊስን ቱ ሚ ስማኝ ማለትም አዳምጠኝ ማለትም ሊስን ቱ ሚ ማለት ነው። ነገር ግን ስማኝ ሲባል ነደገይ ይሆናል። እዚህ ጋር ማለት የመስማት ችሎታ ይኑርህ ለማለት ሳይሆን የምናገረውን ነገር አቴንሽን ሰጥተህ አዳምጠኝ እንደማለት ነው። ወይም ጆሮ ስጠኝ እንደማለት ነው። ወል ሌላ ደግሞ ሰምቼሃለሁ ወይም ሰምቼሻለሁ ለማለት ስትፈልጉ አፋን ኦሮሞ ምን ትላላችሁ? ሲደገራ፣ ሲደገራ። በእንግሊዝኛ ምናልባት ምን ማለት ነው ይሄ? አይ ሄርድ ሂር ይሆናል። አይ ሄርድ ሂር ሲደገራ ማለት ነው። ሰምቼሃለሁ ወይም ሰምቼሻለሁ ማለት ነው። እንዲሁም አልሰማሁሽም ወይም አልሰማሁህም፣ አልሰማሁህም ወይም አልሰማሁሽም ለማለት ደግሞ ሲንደጌኜ፣ ሲንደጌኜ ይሆናል። ሂንደጌኜ አልሰማሁም ማለት ይሆናል። ሲ ጋፈ ጀኑሞ አልሰማሁህም ወይም አልሰማሁሽም ማለት ይሆናል ማለት ነው። ይህ ማለት አይ ዲድንት ሂር ዩ እንደማለት ነው። አይ ዲድንት ሂር ዩ በእንግሊዝኛ ማለት ነው። አይሰማም ብዙ ጊዜ አሁን ወይ ከርቀት ከሰዎች ጋር ስትነጋገሩ ወይ ደግሞ ብዙ ጊዜ በስልክ ስታወሩ አይሰማም ይባላል። አይሰማም። ሂንደጋሙ ማለት ነው። ሂንደጋሙ አይሰማም። ልሰማህ አልቻልኩም፣ ልሰማህ አልቻልኩም በሉ እስኪ። አሁን ደግሞ ልሰማህ አልቻልኩም ወይም ልሰማሽ አልቻልኩም። ሲደጋው እንደንደኝ፣ ሲደጋው እንደንደኝ፣ ሲደጋው ሂንደንደኝ ታ አይሰማኝም፣ አይሰማኝም። ነቲን ደጋሙ፣
ይሆናል። ነቲ ሂንደጋሙ። አሁን ደግሞ እስኪ እንደዚህ በሉ። እየተሰማኝ አይደለም። እየተሰማኝ አይደለም። ነቲ ደጋማ እንጅሩ። ነቲ ደጋማ እንጅሩ። እየተሰማኝ አይደለም። አልሰማኝም ወይም ደግሞ አልሰማሽኝም ለማለት ስትፈልጉ ደግሞ ምን ትላላችሁ ማለት ነው? ነንደገኘ ነንደገኘ jechuun አልሰማኝም ወይም አልሰማሽኝም ማለት ይሆናል። እንዴት አልሰማኝም ወይም እንዴት አልሰማሽኝም ማለት ስትፈልጉስ እንዴት አልሰማኝም ነግሬ ነበር እኮ እንዴት አልሰማኝም ወይም እንዴት አልሰማሽኝም። akkamittiin hin dhageenye akkamittiin hin dhageenye jechuu dandeessu. akkamitti እንዴት na hin dhageenye አልሰማኝም ወይም አልሰማኝም ማለት ነው ስትሉ ደግሞ na hin dhageenye jechuudha. nan dhageenye jechuudha አልሰማኝም ማለት ነው። እንደዚህ ከሆነ አልሰማኝም ማለት ነው። ነግሬ ነበረ ግን አልሰማኝም ማለት ነው ለማለት ስትፈልጉ ሲቲሜን ቱሬ ገሩ ነን dhageenye jechuudha ማለት ይሆናል። አሁን ደግሞ እስኪ እንደዚህ ላሳያችሁ። ለምሳሌ የሆነ ነገር ሰማሁ፣ እንዲህ መሆኑን ሰማሁ፣ እንዲህ ነው አሉ፣ እንደዚህ መሆኑን ሰማሁ ለማለት ስትፈልጉ ለምሳሌ ምን ይባላል? ሰማሁ ለማለት ስትፈልጉ ደገዬ ትላላችሁ። ደገዬ ማለት ሰማሁ ማለት ነው። ለምሳሌ አሁን የሆነ ፍቅረኛ ነበረኝ፣ ለረጅም ጊዜ ቆይተናል፣ ወይም ደግሞ በፍቅር ለረጅም ጊዜ አሳልፈናል። ከጊዜ በኋላ ግን ሚስት እንዳለው ሰማሁ፣ ወይም ልጆች እንዳለው ሰማሁ። ወይም አገባሻለሁ ብሎኝ በፍቅር ቆይተን መጨረሻ ላይ ልጆች እንዳሉት ሰማሁ ወይም ሚስት እንዳለው ሰማሁ። እስኪ ይሄን ወደ አፋን ኦሮሞን ቀይረው። አገባሻለሁ ብሎኝ ለማለት ስትፈልጉ ሲንፉዳን አንጀዴ፣ አገባሻለሁ ብሎኝ ሲንፉዳን አንጀዴ፣ በፍቅር ቆይተን ጃለላን ወሊን ቱሬ፣ ጃለላን ወሊን ቱሬ፣ መጨረሻ ላይ ኡመረቲ ሚስት እንዳለው ሰማሁ። ሀደ መና አካ ኢኒ ቀቡን dhaga'e ሀደ መና አካ ኢኒ ቀቡን dhaga'e ልጆች እንዳሉትም ሰማሁ። ኢጆሌ አካ ቀቡሌን dhaga'e ኢጆሌ አካ ቀቡሌን dhaga'e ልጆች እንዳሉትም ሰማሁ። አሁን ይህን ስናገጣጥመው ምን ይሆናል? አገባሻለሁ ብሎኝ በፍቅር ቆይተን መጨረሻ ላይ ሚስት እንዳለው ሰማሁ፣ ልጆችም እንዳሉት ሰማሁ። ሲንፉዳን አንጀዴ ጃለላን ወሊን ቱሬ ዱማረቲ ሀደ መና አካ ኢኒ ቀቡን dhaga'e ኢጆሌ አካ ቀቡሌን dhaga'e ይባላል ማለት ነው። አሁን ደግሞ ሌላ ሲል ጨምርላችሁ። ብዙ ጊዜ ምን ይባላል? ካንተ ሰማሁ፣ ካንቺ ሰማሁ ወይም ከሱ ሰማሁ እንላለን። ይህንን ደግሞ ወደ ኦሮምኛ ሲንቀይረው ካንተ ሰማሁ ለማለት በቀጥታ ሲራን dhaga'e ይባላል። ካንተ ሰማሁ ወይም ካንቺ ሰማሁ ሲራን dhaga'e። ከነሱ ሰማሁ ለማለት ስትፈልጉ ደግሞ ኢሳኒራን dhaga'e ኢሳኒራን dhaga'e ይባላል። ግን አሁን በዚህ ስር ሌላ ለምሳሌ ካንተው ሰማሁ ወይም ደግሞ ካንቺው ሰማሁ ወይም ካንተው ነው የሰማሁት ወይም ካንቺው ነው የሰማሁት ለማለት እንዴት እንላለን? ሱማራን dhaga'e ሱማራን dhaga'e jechuun ካንተው ነው የሰማሁት ወይም ካንቺው ነው የሰማሁት ማለት ነው። ሱማራን dhaga'e jechuun jechuudha። እሱ ነው እንዲህ ያደረገው በሉ እስኪ። አሁን ደግሞ እሱ ነው እንዲህ ያደረገው። ኢሱማቱ አካሲ ጎዴ ኢሱማቱ አካሲ ጎዴ ማለት እሱ ነው። እሱ ስንል ኢሱማ እንላለን። ኢሱማ። አንተው ስንል ደግሞ ሱማ እንላለን። አያችሁ? እሱ ነው እንዲህ ያደረገው ለማለት ኢሱማቱ አካሲ ጎዴ ኢሱማቱ አካስ ጎዴ። እሷው ለማለት ስትፈልጉ ደግሞ ኢሹማ እንላለን። ኢሹማ። ለምሳሌ ምንም አልተቀየረችም እሷው ናት። ምንም አልተቀየረችም እሷው ናት በሉ እስኪ። ሆማዩን ጅጅረምኔ ኢሹማዳ ሆማዩን ጅጅረምኔ ኢሹማ ጀቹስ ደንዴሱ ዮካን ሞ ኢሹማዳ ዮካን ኢሹማ ጀቹ ደንዴሱ እሷው እንደማለት ነው። ስለዚህ ሆማዩን ጅጅረምኔ ኢሹማ ስንል ምንም አልተቀየረችም እሷው ናት እንደማለት ነው። እነሱ ለማለት ስትፈልጉ ደግሞ ኢሳኑማ ትላላችሁ ማለት ነው። ኢሳኑማ። እሱ እና እሱ ይለያያል። ኢሳ ፊ ኢሱማ እንደማለት ነው።
እሷ ማለትና እሷው ማለት ኢሼ ፊ ኢሹማ። አሁን ተመችቷችሁ ከሆነ በላይክ ፍቅራችሁን አሳዩኝ። ላይክ አድርጉ፣ እንደዚሁም ደግሞ ሼር አድርጉት። እየተከታተላችሁኝ ስለነበር አመሰግናለሁ። ዋን ሆርዶፋ ቱርተኒፍ ገለቶማ ኡልፋዳ ነጋቲ